ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥር 22 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በጎጃም በደፈጣ ጥቃት በርካታ ያገዛዙ ኃይል ሲደመሰስ በወሎ ላሊበላ ከተማ ተሰብስበው በነበሩ ያገዛዙ ከፍተኛ አዛዥና ባለስልጣናት ላይ የቦምብ ጥቃት ተፈጽሟል። ዝርዝር መረጃውን ይዘናል። በትግራይ የጥሬ ገንዘብ እጥረት መከሰቱ ሲነገር ካላማጣ ሸሽቶ ቆቦ የገባው ያገዛዙ ሰራዊት ትጥቁን ይዞ እየጠፋ ነው። የነጌታቸው ረዳ ታጣቂዎች ለምን ቆቦ ገቡት ሰሙታላችሁ። በሸገር ከተማ ከ180 በላይ አርሶ አደሮች ባገዛዙ ታግተው ገንዘብ እየተጠየቀባቸው ነው ተብሏል። ዝርዝሩን ይዘናል። የአውሮፓ ህብረት በኢራን ላይ ማዕቀብ ለመጣል ከስምምነት ላይ መድረሱ ታውቋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በምዕራብ አማራ በተደረገ ጥቃት ያገዛዙ ኃይል ሲደመሰስ በላሊበላ ከተማ ከፍተኛ አዛዦች ላይ የቦምብ ጥቃት ተፈጸመ። በጎጃም ቀጠና በአፋብን ቴዎድሮስ እዝ 201ኛ ኮር ስር ከ74ኛ ክፍለ ጦር የተውጣጡ የፋኖ አባላት መነሻቸውን ከደብረ ወርቅ ከተማና ፈለገ ብርሃን ያደረጉ ያገዛዙ ወታደሮች በቀጠናው መጣያ ተብሎ ወደሚጠራው አካባቢ እየተጓዙ እንዳለ ከባድ የሽምቅ ጥቃት በመፈጸም ድል ተቀዳጅተዋል። የደፈጣ ጥቃት ሳይንስን ከአማራዊ ጀግንነትና የጦር ብልሃት ጋር ያጣመረ ነው በተባለው በዚህ የደፈጣ ጥቃት 14 ያገዛዙ ወታደሮች ሲገደሉ ከ11 በላይ የሚሆኑት ቁስለኛ ሆነዋል። ከመጀመሪያው ጥቃት በተአምር ተርፈው ወደ ፈለገ ብርሃን ከተማ ሲሸሹ በነበሩ ወታደሮች ላይ ድጋሚ በተፈጸመ ጥቃት ሰራዊቱ ሙትና ቁስለኛ መደረጋቸው ተገልጿል። በዚሁ ቀጠና የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስረታን ተከትሎ የብልጽግና ሰራዊት እየተናደ ፋኖን እየተቀላቀለ እንደሆነ ተገልጿል። በምዕራብ አማራ ቀጠና 6 የብልጽግና መከላከያ ሰራዊት አባላት ከደብረ ኤልያስ ከማይና ከረቡ ገበያ በመውጣት በአፋብን ቴዎድሮስ እዝ 206ኛ ኮር 14ኛ ክፍለ ጦርን ተቀላቅለዋል። ይህ በእንዲህ እንዳለ በላሊበላ ከተማ የወረዳውን ዋና አስተዳዳሪን ጨምሮ የመከላከያ ከፍተኛ አመራሮች እርምጃ እንደተወሰደባቸው እዙ አስታውቋል። በሰሜን ወሎ አስተዳደር ዞን ስር የላስታ ወረዳ ዋና አስተዳደር የሚባሉት ኢንጂነር ለዓለም ብርሃኑና ላሊበላ ከተማ ሰፍሮ የሚገኘው የብልጽግና ፓርቲ ተላላኪ አገዛዙ ሰራዊት ከፍተኛ አመራሮች ላሊበላ ከተማ ለውዝ መገንጠያ ሀብትዬ መዝናኛ ካፌ አዘግተው እየጠጡ ባሉበት ላሊበላ ከተማ ላይ ሰርገው በገቡ ኃይሎች በደረሰባቸው የእጅ ቦምብ ጥቃት አመራሮቹ ከፍተኛ ጉዳት አስተናግደዋል። በደረሰባቸው የእጅ ቦምብ ጥቃት አንድ ከፍተኛ የብልጽግና ሰራዊት አመራር ወዲያውኑ ህይወቱ ሲያልፍ ተጨማሪ 7 ያገዛዙ ሰራዊት አመራሮችና አባላት ከባድ አካላዊ ጉዳት አስተናግደዋል። የላስታ ወረዳ ዋና አስተዳዳሪ የሆኑት ኢንጂነር ለዓለም ብርሃኑም የጉዳቱ ሰለባ ሲሆኑ ጉዳቱ እንደደረሰ ወዲያውኑ ወደ ቅዱስ ላሊበላ ሆስፒታል መወሰዳቸውንና የመተንፈሻ ሳምባቸው በከፍተኛ ሁኔታ እንደተጎዳና ሰው ሰራሽ መተንፈሻ ተሰርቶላቸው እንዳሉ ጀርባቸው በከፍተኛ ሁኔታ እንደደቀቀና ራሳቸውን ስተው ኮማ ውስጥ እንዳሉ አሁንም በሞትና በህይወት አፋፍ ላይ እንደሚገኙ በውስጥ መረጃዎቻችን በኩል ማረጋገጡን እዙ ገልጿል። በትግራይ የጥሬ ገንዘብ እጥረት መከሰቱ ሲነገር ከአላማጣ የሸሸው ሰራዊት ቆቦ ላይ ጠፍቷል ተባለ። ከሰሜን ወሎ አላማጣ ከተማ ሸሽተው ወደ ቆቦ ከተማ ከገቡት ያገዛዙ ወታደሮች መካከል በርካቶች ከነሙሉ ትጥቃቸው መኮብለላቸውን የተነገረ ሲሆን ወታደሮቹ ከትናንት ምሽት ጀምሮ እስከ ንጋት ባለው ቆቦ ከተማ ከገቡ በኋላ ደብዛቸው ጠፍቷል ተብሏል። ወታደሮቹ ብዛታቸው ከ2 ጋንታ በላይ እንደሚሆንና ከነፍስ ወከፍ ክላሽንኮቭ መሳሪያ ጀምሮ ሙሉ ትጥቃቸው እንደያዙ እንደጠፉና የወታደሮቹን መጥፋት ተከትሎ በቆቦ ከተማ መግቢያና መውጫ አካባቢዎች ላይ ብርቱ ቁጥጥር እየተደረገ እንደሆነ በአንዳንድ የከተማ አካባቢዎች ላይ የቤት ለቤት ፍተሻ ሲደረግ ማምሸቱን ምንጮች ገልጸዋል። ይህን ተከትሎም መልእክት ያስተላለፈው የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ የብልጽግናው አገዛዝ ቆቦ ከተማና አካባቢው ላይ ከነጌታቸው ረዳ ታጣቂዎች የተመለመሉ ጥቂት ኃይሎች አስገብቶ ንጹሃን ላይ ጥቃት እንዲፈጽሙ በማድረግ ህወሓት አጠቃችሁ የሚል ተለምዷዊን ተራና ርካሽ ፕሮፓጋንዳ ለመስራት ዝግጅት ማድረጋቸውና ተልዕኮ መውሰዳቸውን መረጃ ደርሶኛል ሲል አስታውቋል። ጀንበር የጠለቀችበት የብልጽግና አገዛዝ ለፖለቲካ ትርፍና ለስልጣኑ ሲል ዛሬም እንደ ትናንቱ ንጹሃን አማራዎችን ከማስጨፍጨፍ ወደ ኋላ አይልምና መላው ህዝባችን አስፈላጊውን ጥንቃቄ ሁሉ እንዲወስድ ሲል እዙ መልእክት አስተላልፏል። ይህ በእንዲህ እንዳለ የኢትዮጵያ አየር መንገድ ከአዲስ አበባ ወደ ትግራይ ከተሞች የሚያደርጋቸውን በረራዎች ማቋረጡን ተከትሎ በትግራይ የተለያዩ ከተሞች በባንኮች ውስጥ
መጨናነቅ የተፈጠረ ሲሆን በክልሉ የጥሬ ገንዘብ እጥረት መከሰቱም ተነግሯል። በመቀለ የኢትዮጵያ ንግድ ባንክ ቅርንጫፍ አንድ ሰው እስከ 3000 ብር ብቻ እንዲያወጣ ሲፈቅድ እንደነበርና ከረፋዱ በኋላ ግን መጠኑን ወደ 2000 ብር ዝቅ እንዳደረገ ነዋሪዎች ተናግረዋል። ዋዜማ ያነጋገራቸው ስማቸው እንዳይጠቀስ የጠየቁ በመቀለ የባንኩ አንድ ኃላፊ የጥሬ ገንዘብ እጥረት በማጋጠሙ የሁሉንም ሰው ፍላጎት ለማሟላት አዳጋች ሆኗል ብለዋል። ወጋገን ባንክና ህብረት ባንክ እስከ እኩለ ቀን ድረስ ደንበኞቻቸው ከ1000 እስከ 2000 ብር ወጪ እንዲያደርጉ ፈቅደው ነበርም ተብሏል። በተመሳሳይ የኢትዮጵያ አየር መንገድ መቀሌን ጨምሮ ወደ ትግራይ ከተሞች የሚያደርጋቸውን በረራዎች ያቋረጠው በብልጽግና ወታደሮችና በትግራይ ኃይሎች መካከል ግጭት በመቀስቀሱ ምክንያት እንደሆነ የፈረንሳዩ የዜና ወኪል ከደህንነትና ከዲፕሎማቲክ ምንጮች መስማቱን አረጋግጫለሁ ሲል ዘግቧል። ሰሞኑን የብርሃኑ ጁላ ወታደሮች ከትግራይ ኃይሎች ጋር በአማራ ክልል በጠለምት አካባቢ ስለመጋጨታቸው ዘገባዎች ወጥተው ነበር። የዜና ወኪሉ በሁለቱ ወገኖች መካከል ተካሄደ ስለተባለው ግጭት ከአገዛዙ ሰራዊትና ለህወሓት ኃላፊዎች ማብራሪያ ጠይቆ አየር መንገዱም የትግራይ በረራውን ለምን እንዳቋረጠ ምላሽ እንዳልተሰጠው ዘግቧል። በሸገር ከተማ ከ180 በላይ አርሶ አደሮች በአገዛዙ ተይዘው ገንዘብ እንደተጠየቀባቸው ነዋሪዎች ተናገሩ። በሸገር ከተማ አስተዳደር ሰበታ ወረዳ አርሶ አደሮች ገንዘብ ክፈሉ እየተባሉ በመንግስት አመራሮች እየታገቱ መሆኑን የገለጹ ሲሆን አርሶ አደሩ በጣም ተቸግሯል። ከ180 በላይ አርሶ አደር ነው ታግቶ ያለው። እህል መሰብሰቢያ ሲደርስ በየቤታቸው ብር አምጡ እያሉ እያፈሱ ነው ሲሉ አማረዋል። ለቲግቫ ኢትዮጵያ መረጃ የሰጡት አንድ ግለሰብ የኛ ወንድማችን ታስሯል፣ ብዙ ቤተሰቦች ታስረዋል። የኛ ወንድም ከታሰረ ከ2 ወራት በላይ ሆኖታል። ሌሎች 1 ዓመት 6 ወራት 2 ወራት የታሰሩ አሉ። ይለቁና መልሰው ያስሯቸዋል። የ14 16 ዓመት ህጻናትን ጨምሮ ነው ያሉት ሲሉ ገልጸዋል። አክለውም ማታ ማታ የሚላኩ ቦዘኔዎች አሉ ሲሉ እገታ የሚፈጸመው በወረዳው አመራሮች መሆኑን አስታውቀዋል። እኚሁ ቅሬታ አቅራቢ ብር ያስከፈሉ ነው የሚለቋቸው ያሉ ሲሆን ችግር ካለ እንኳ በወንጀላቸው ይፈረድባቸው፣ ካልሆነ ህገ መንግስታዊ መብታቸው ይከበር ሲሉ አሳስበዋል። ሌላኛው መረጃ አቀባይ አንድ ሰው ለ24 ሰዓት ሊታሰር ይችላል፣ ከ24 ሰዓት በኋላ ፍርድ ቤት እንደሚቀርብ ነው የምናውቀው። ገንዘብ መጠየቅም አግባብ አይደለም። አንድ አርሶ አደርን ማሰር የቤቱን ሙሉ ሰዎች ማሰር ማለት ነው ሲሉ መንግስት ነኝ በሚለው ስብስብ የሚፈጸመውን ውንብድና አውግዘዋል። ሌላኛው ስሞታ አቅራቢ በሰጡን ቃል የሚያስረው ወረዳው ነው። በቅርቡ 1 ዓመት የታሰረ ሰው ተፈቷል። ፍርድ ቤት አይቀርቡም። ይህ ህጋዊ አካሄድ አይደለም ሲሉ አስረድተዋል። ወረዳው የሚገኝ የፖሊስ አባል በሰጠው መረጃ ገንዘብ ያለው ሰው ሲያገኙ ያስሩና ገንዘብ ካላስከፈሉ አያስወጣቸውም። ያለ ፍርድ ቤት ትዕዛዝ የታሰሩ ቢያንስ ወደ 150 ሰዎች አሉ ሲል ይህ እገታው በወረዳው እንደሚፈጸም አረጋግጧል። ታጋቾቹ ሰበታ የድሮ ማዘጋጃ ቤት ጎን ካለው ፖሊስ ጣቢያ ውስጥ እንደሚገኙ ምግብ ሲያደርሱ የነበሩ ቤተሰቦች ገልጸዋል። የአውሮፓ ህብረት በኢራን ላይ ማዕቀብ ለመጣል ከስምምነት ላይ ማድረሱን ኮሚሽነሩ አስታወቁ። የአውሮፓ ህብረት ኮሚሽን የውጭና የፖሊስ ደህንነት ጉዳዮች ኮሚሽነር የሆኑት ካጃ ካላስ በሰጡት መግለጫ በኢራን ላይ ማዕቀብ ለመጣል ስምምነት ላይ መደረሱን ገልጸዋል። ኮሚሽነሩ እንዳስታወቁት ይህ ማዕቀብ ሊጣል የቻለው የኢራን መንግስት በታጣቂዎች ላይ የኃይል እርምጃ በመውሰዱ እንደሆነ አስታውቀው በተወሰደው እርምጃ የሰላማዊ ሰዎች ህይወት ማለፉን ጠቅሰው በዚህ ድርጊት ላይ በቀጥታ በተሳተፉ ላይ ማዕቀብ መጣሉን ተናግረዋል። ኮሚሽነሯ ጨምረውም አሁን ደግሞ የኢራን አብዮታዊ ዘብን የሽብር ድርጅቶች ዝርዝር ውስጥ ለማስፈር ከስምምነት ላይ እየደረስን ነው ብለዋል። በመግለጫቸው የኢራን ገዢ ፓርቲ የሆነውን አብዮታዊ ዘብ እንደ አልቃይዳ፣ አልሸባብና ሌሎችም የሽብር ድርጅቶች ለመቁጠር የሚያስችል ንግግር እየተደረገ ሲሆን አሁን ወደ ስምምነት እየተቃረበ መሆኑን አስረድተዋል። እንደ ፖለቲካው ዘገባ የኢራን አብዮታዊ ዘብን በሽብርተኝነት መዝገብ ውስጥ ለማስፈር በሚያስችለው ሀሳብ ላይ የአውሮፓ ህብረት ከዚህ ቀደም ንግግር ቢያደርግም ስምምነት ላይ መድረስ ሳይችል ቀርቶ እንደነበር ተገልጿል። በጉዳዩ ላይ ተቃውሞ ካሰሙት መካከልም ፈረንሳይና ጣሊያን ይገኙበት የነበረ ሲሆን ዛሬ በብራሰልስ በተከናወነው ስብሰባ ግን እነዚህ ሁለት አገራት ሀሳባቸውን መቀየራቸውን አስታውቀዋል። ቀደም ሲል ይህንን ሀሳብ ስትቃወም የነበረችው ስፔንም አሁን አብዮታዊ ዘቡ በሽብርተኝነት መዝገብ እንዲገባ የሚለውን ሀሳብ መደገፏን ዘገባው አስረድቷል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።